በድለናል ግን አንተ ማሪ ነህ በለው አንተ ይቅር ባይ ነህ ካንተ ወዲያ መሸሻ የለንም ሐኪምም አያድነንም 7 ጊዜ በቀን ውሃ ብታጠብ አንተ ካረዳኸኝ አንተ ካላዳንከኝ አልድንም እንበለው ይሄ ከሆነ እኮ ይደርስልናል ይሄ ከሆነ ያድነናል ለእኛ ሳይሆን ለሕፃናቱ ምንም ያልበደሉት ሕፃናት አሉ ከኛ ስለተወለዱ ምን ወጣቸው ይቀጡ ይሄ ነው እኔ የሚሰማኝ የእግዚአብሔር ያለህ እያሉ ነው ቢጮሁት እና እስቲ እንዲያው በስራችን እንደንግጥ እስቲ በሰራነው ኃጢአት እንጸጸት በአንገታችን ላይ የምናስረው ማህተብ መቼ ተጀመረ በምን ምክንያትስ ተጀመረ ማህተብ ያሰረ ሁሉ ሊያውቀው የሚገባ ጉዳይ ነው በደንብ ስሙኝ ማህተብ ካሰራችሁ ደግሞ ለባለ ማህተቦች ቪዲዮን በደንብ ሼር እያደረጋችሁ አዳርሱት ላይክ አድርጉና ጀምሩት እና ደግሞ የፊታችን እሁድ የካቲት 1 ወደ አርቶ አርሴማ ጉዞ አዘጋጅተናል በ0963 26 ደውሉልን እናም በአንገት ላይ ያለን ማህተብ ማሰር የተጀመረው መቼ ነው ሲባል በያዕቆብ ዘእልበረዲ ጊዜ ነው ከ5ኛው እስከ 6ኛው መቶ ዓመት ማለት ነው እና ይህን ማህተብ ማሰር ያስጀመረው ያዕቆብ ዘእልበረዲ ይባላል እናም ማህተብ ማሰር በምን ምክንያት ተጀመረ ሲባል ደግሞ ይህ አባት ያዕቆብ ማለት ነው መናፍቃንን እያስተማረ ወደ ኦርቶዶክሳዊነት ሲመልስ ማለት ነው መናፍቅ ንጉስ ተነሳና እንዳያስተምር ከለከለው አላዊ ንጉስ ማለት ነው ሲከለክለው ምን አደረገ ያዕቆብ ቀን ደመናን ተገን ያደረገ ሌሊት ደግሞ ጨለማን ተገን ያደረገ ማስተማሩን ቀጠለ በዚህ ጊዜ ግን መናፍቃን እየተቀላቀሉ አስቸገሩ ማለት ነው ከክርስቲያኑ ጋራ በዚህ ጊዜ ምን አደረገ ታዲያ የኔ ልጆች መሆናችሁን እንዲለያቸው ሐር ሰሩ ብሎ ያመኑትን ሐር እንዲያስሩ አደረጋቸው ማለት ነው እናም ያን ጊዜ ተጀመረ ልማድ ሆኖ እስከ ዛሬ ድረስ ደረሰ ማለት ነው እኛም ደግሞ ማህተባችንን ሳንበጥስ ለትውልድ እናስተላልፋለን ምክንያቱም ይሄ አርማችን ምልክታችን የክርስቲያንነት ምልክታችን ነው ስለዚህ ሳንበጥስ እናስተላልፈዋለን እስኪ ማህተቤን አልበጥስም እያላችሁ ኮሜንት ላይ ጻፉ ሁላችሁም ማህተባችሁን የምትወዱት ማለት ነው ማህተቤ አልበጥስሽም እያላችሁ ኮሜንት ላይ ጻፉ ቪዲዮ ለሁሉም ኦርቶዶክሳዊ እንዲዳረስ ሼር እና ኮፒ ሊንክ ላይ ሪፖስት አድርጉት ቤቱ ይጠቅማችኋል ሁላችሁም ፎሎ አድርጉት እወዳችኋለሁ ክብር በሉልኝ ማህተቤን አልበጥስም እነዚህ ነገሮች አወቃችኋቸው ድሮ የተሰሩ አብያተ ክርስቲያናት ላይ በተለይ ደግሞ በገጠር ያሉ አብያተ ክርስቲያናት ላይ እነዚህ ነገሮች አታጧቸውም ዙሪያውን በቤተ ክርስቲያን ዙሪያ አሉ ክችል ይላሉ ግን የምን ምሳሌ ናቸው እነግራችኋለሁ በደንብ ስሙኝ ልጆች ያሏችሁ ለልጆቻችሁም አሰሟቸው ይወቁት ማለት ነው እና በተቻላችሁ መጠን ቪዲዮውን ሼር እና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ኦርቶዶክሳውያን ማዳረስ እንዳትረሱ እና በድሮ አብያተ ክርስቲያናት ላይ ልክ ወደ ቤተ ክርስቲያን ሲገቡ ድምጻቸው ሁሉ ይማርካል የነዚህ ማለት ነው ሿ ይላል የምን ምሳሌ ይመስላችኋል ሁለት ምሳሌ አላቸው ሁለት ምሳሌ አንደኛው የመላእክት ምሳሌ ናቸው መላእክት ዘወትር የሚያመሰግኑት ምስጋና ነው ይሄ ድምጽ ማለት ነው ድምጹ የመላእክት ምስጋና ምሳሌ ነው ማለት ነው ሁለተኛውና ዋነኛው ደግሞ የምን ምሳሌ ነው ካላችሁኝ በቤተልሔም ሄሮድስ ያስፈጃቸው የሕፃናቱ ምሳሌ ነው የሕፃናቱ ምሳሌ ናቸው እነዚህ ድምጹ የሚያወጡት ድምጽ ደግሞ ሕፃናቱ በሚፈጁ ጊዜ ዋይታ ሆነ ይላል እና በዚያን ጊዜ ሕፃናቱ ያለቀሱት የለቅሷቸው ድምጽ ነው ይህ በቤተ ክርስቲያን ልክ የምትሰሙት የነዚህ ድምጽ ማለት ነውና ሄሮድስ ያስፈጃቸው የሕፃናቱ ምሳሌ ናቸው ማለት ነው እነዚህ ቤተ ክርስቲያን ከስር እስከ ጫፏ አንዳችም ነገር ያለ አንዳች ምሳሌ የምታረገው ነገር
ምንም ነገር የላትም። ይችን ቤተ ክርስቲያን የሰጠን የኦርቶዶክስ ለባለፉት ጥቂት ሳምንታት አገልግሎት እንዳይሰጥ ተዘግቶ የነበረው ቤተ ክርስቲያን መከፈቱ ነው የተነገረው። ከኋላ የምትመለከቱት በአዲስ አበባ የሚገኘው የአቡነ ተክለ ሃይማኖት ቤተ ክርስቲያን ባለፈው እሁድ ጥር 24 ቀን 2018 ዓ ም ቤተ ክርስቲያኑ ተከፍቶ ለዓመታት ሲካሄድ የቆየው የጻድቁ አባታችን ዓመታዊ ክብረ በዓል በርካታ ኦርቶዶክሳውያን ምዕመናን በተገኙበት በደመቀ ሁኔታ ተከብሮ መዋሉን ነው የተነገረው። ኦርቶዶክሳውያን ቴሌሚዲያን 10 ጊዜ ኮፒሊንክ አድርጉ። ኮፒ ሊንክ፣ ሼር፣ ሪፖስት። ሊቃውንተ ቤተክርስቲያን ጭራ ለምን ይዛሉ? ጭራ የስልጣነ መንፈስ ቅዱስ ምሳሌ ነው። ሌላው ጭራ በጭራ ዝንቦችን እሺ እያለ እንደምናባረር ሁላ ዝንብ የተባሉ መናፍቃንን ከሃዲያንን ሊቃውንተ ቤተክርስቲያን ባስተምሯቸው ከቤተክርስቲያን ያባረሯቸዋልና በዚህ ምሳሌና አርያ መሰረት ጭራ ሊቃውንተ ቤተክርስቲያን ይይዛሉ። የኛ ክፋት ነው፣ የኛ የአስተሳሰብ ልዩነት ነው እንጂ የሰው ልጅ አንድ ነው። በርቀት መለያየት ሊኖር ይችላል። ያም ቢሆን ማንም ሰው ከእናቱ ማህፀን ቁራሽ መሬት ይዞ የመጣ ሰው የለም። ባዷችንን መጣን፣ እግዚአብሔር ሰጠን። ያን በአግባቡ ተረዳድቶ ተስማምቶ ተግባብቶ ለተወሰነ ጊዜ የመኖር ጸጋችንን መጠቀም እንጂ ግጭት፣ ሁከት፣ ልዩነት፣ ዘረኝነት፣ ጎሰኝነት ምን አመጣው? የሁሉ ንስሐ ያስፈልገዋል። የመልክዓ ምድር ልዩነት ይሄን አታርንቁ ባካችሁ። የሰው ልጅ አንድ ነው። አፈጣጠራችንም አንድ ነው። ከሰሜን ይምጣ፣ ከደቡብ ይምጣ፣ ከምስራቅ ይምጣ፣ ከምዕራብ ይምጣ የእግዚአብሔር የእጅ ውጤት ያልሆነ የሰው ልጅ የለም። የኛ የአስተሳሰብ ልዩነት ነው፣ የኛ ክፋት ነው እንጂ የሰው ልጅ አንድ ነው። ሰበር መረጃ፣ አሜሪካ የኢራንን ድሮን መታ ጥላለች። እንግዲህ አሁን ላይ እንደወጡ መረጃዎች ከሆነ ዛሬ ማለዳ ላይ አሜሪካ የኢራንን ድሮን መታ መጣሏም አንድ የአሜሪካ ባለስልጣንም ገልጸዋል። ታዲያ በዚህም ምክንያት እየተካረረ የቀጠለው የአሜሪካና የኢራን ጦርነት ወደ መጨረሻው እንዳያመራ ወይም ደግሞ ወደ ከባድ ጦርነት እንዳይገባ ስጋትም ደቅኗል። እንደሚታወቀው ከሰሞኑ አሜሪካና ኢራን ከባድ ውጥረት ላይ እንዳሉ ይታወቃል። ታዲያ ዛሬ አሜሪካ የኢራንን ድሮን መታ በመጣሏ ምክንያትም ነገሩ ወደ ተካረረ ጦርነት እንዳይገባም ስጋትም ደቅኗል። እንዴ ቀስቀሰቱ ዘላ ተወስድም ሰው አሰግድ ጋር እንዲመጣ ሳይሆን እግዚአብሔርን እንዲያውቅ በዛው ኦርቶዶክስ ውስጥ ሆኖ በትክክል እግዚአብሔር አዳራሽ ተወስደዋል። አትወስደውም? ለምን እዛው እኮ ሆኖ እግዚአብሔርን በግሉ ማግኘት ይችላል። የግድ አዳራሽ መቀየር የለበትም። እንደዚህ ከሆነ ትክክለኛውን ትምህርት ኦርቶዶክሳዊ ትምህርቱን አሁን ከኦርቶዶክስ መሰሳውን በምንድን ነው ያወቅኸው? ኦርቶዶክስ ቤተክርስቲያን ተሳስታለች ብለህ የምትናገረው በምንድን ነው ያወቅኸው? የለየው በምንድን ነው? መለያህ ምን ነበር መስፈርት? እሺ ጎበዝ፣ እሱ ጋር መጣህ። ለምሳሌ ዮሐንስ 3:16ን ታስታውሳለህ? መስፈርትን የነገርኩህ መስፈርቱን ነው። ቆይ ዝርዝር ጉዳዩ ነው እየገባህ አንተ ያለው። ኦርቶዶክስ ቤተክርስቲያን መሳሳቷን በዚህ መመዘኛ መስፈርቴም ክራይቴሪያ ይሄ ነው። ልክ አንድ ለምሳሌ ወንፊት ማበጠሪያ አለ ይበጠርና ይኸው ስንትኑ ዱቄቱ ገብቶ የቆሻሻ ከላይ አለ። ልክ እንደሚባለው የእናንተ ወንፊት ማበጠሪያ ምንድን ነው? ኦኬ አሁን እኛ ልክ ነው ይሄ ልክ አይደለም ምንድን ነው የምትሉት ነው ለማለት ነው የፈለግከው ወይስ ምኑን ነው ምናል? ጸግሽ ችግር የለም። በጊዜ በቅርብ ነው እንደገባኸው አልቆየህም እዛ አይደለም? ጥያቄ አልገባኝም። አይ አይደለም፣ ግልጽ ላድርገው። አንተ ኦርቶዶክስ ተሳስታለች ለማለት አማናዊው ትክክለኛው ምን ነበርና ተሳስታለች ያልከው? መጽሐፍ ቅዱስ። ጥሩ። በመጽሐፍ ቅዱስ ስትመዝነው አንተ ትክክል አለመሆኗን የነገረህ አንተ ተረድተኸው ነው? በማን እይታ ነው ትክክል ነው ያልሆነችው? በማን መጽሐፍ ቅዱስም በማን እይታ ተርጉመው ነው? መጽሐፍ ቅዱስ የዛን ያክል ሲያነቡት ግራ የሚያጋባ ፊዚክስ አይደለም። ሰዎች ሲያነቡት ይገባሃል። ስለዚህ ጸግሽ እንደዚህ ያደረከው ስታነበው አንተ መጽሐፍ ቅዱስ አየውና መመዘኛው አንተ ነህ። መጽሐፍ ቅዱስ በተረዳኸው መመዘኛው እኔ አይደለም። መጽሐፍ ቅዱስ መመዘኛ መጽሐፍ ቅዱስ መንፈስ ቅዱስ ነው መመዘኛ። ስታነብ የሚያበራልህ መንፈስ ቅዱስ ነው አይደለም እንዴ? እንደዛ ከሆነማ ይኸውልህ እኔ መጽሐፍ ቅዱስ እያነበብኩኝ መንፈስ ቅዱስ መርቶኝ ኦርቶዶክስ ትክክል ናት አልኩ። በምን ትመዝነኛለህ? እኔን ክራይቴሪያ ያስፈልገናል። ይኸውልህ መስፈርት አስቀምጠን እኮ ነው። በዚህ መስፈርት መሰረት ኦርቶዶክስ ላይ እንደዚህ አይነት ስፍቶች አሉ፣ የተጨመሩ ነገሮች አሉ። መመዘኛዋ ግን ይሄ ነበረ ብለህ መዘኛ ማለት መጽሐፍ ቅዱስ። ጥሩ መጽሐፍ ቅዱስ አንተም እያነበብክ እኔም መጽሐፍ ቅዱስ እያነበብኩኝ ሁለታችንም በአማርኛ እያነበብን መጽሐፍ ቅዱስን ትክክል ናት አልኩኝ። አንተ ደግሞ ትክክል አይደለችም ማለት
እኔና አንተ ሊዳኘን የሚችለው ይሄ መጽሐፍ ቅዱስ በትክክል መተርጎማችን ማረጋገጫ የሚሆንልን ማን ነው? አሰግር ነው? የእግዚአብሔር ቃል የእግዚአብሔር ቃል እኔም እያነበብኩት ነው፣ አንተም እያነበብከው እኮ ነው ያለው። እያነበብነው ነው፣ ትክክል ናት አልኩኝ ነው ቤተክርስቲያን በራሴ አንብቤ። የመጨረሻው እኔንና አንተ ሊዳኘን የሚችለው አሁን አፖስቶሊክ ሰንሴሽን የምትሉት እናንተ፣ እኔ በሱ አላምንም። የመጨረሻ ዳኛ የእግዚአብሔር ቃል ነው። አልጠየቅኩም እኔ እኮ እንደዛ ወደዛ አለት ገፋይ ነው አንተ። እሱ አይደለም የመጨረሻው ባለስልጣን መጽሐፍ ቅዱስ ነው ወይንም የእግዚአብሔር ቃል ነው። ወደዛ አይደለም ሐሳቡ ነው ወደዛ አትክፋይ። ግን ምንድነው መጀመሪያ ከኦርቶዶክስ ምንድነው ጥያቄ? ለምንድነው ኦርቶዶክስ ምን አስተምራ ነው? ምኑ ጋ ነው ስህተት ያለበት? ምኑ ጋ ነው ታድሶ ብለህ ያልከው? ምን ተቀብለ ነው ብትለኝ እሱን ልንገርህ። እኛ አባት ጅማ ቅበሩኛሉ። ብፁዕ አቡነ እስጢፋኖስ ይባላሉ። ብፁዕ አቡነ እስጢፋኖስ ነፍሴ ከስጋዬ ስትለይ ስጋዬ በ4 ኪሎ እንዲያርፍ አልፈልግም። በጅማ ሀገረ ስብከት ባለች በአንዲቷ የገጠር ቤተክርስቲያን እንጂ። ምክንያቱም የሊቀ ጳጳሱ አጽም ያረፈበት ስፍራ ተብሎ ምናልባት በኔ ምክንያት ያች የገጠር ቤተክርስቲያን ጧፍና ዘቢብ ታገኝ ይሆናል አሉ። ይሄ ግን እሳቸው ስለሚቀበሩበት ስፍራ ምርጫን ብቻ አይደለም የነገሩ። እሳቸው የነገሩ በገጠር አብያተ ክርስቲያናት ዘቢብና ዕጣን ጧፍና ዕጣን ያጡ ቤተክርስቲያኖች በጣም ብዙ እንዳሉ ጅማ ላይ የነገሩ። ጳጳሱ የተቀበሩበት ቦታ ብለው እንዲሄዱ እየነገሩ ነው። አሃ ለካ ጳጳሱ የተቀበሩበት ከተባለ ዘቢብና ዕጣን ይሰጣል። ጳጳሱ የተገኙበት ከተባለ ሰው አስራቱን ያወጣል፣ ንዋያተ ቅድሳት ይገዛል፣ ቤተክርስቲያን ያሰራል። አያችሁ የኛ ጭንቅላት። የጳጳሱን ሬሳ ተከትለው ሄደው ንዋያተ ቅድሳት እንዲሰጡ ብለው አባት እኔ ሳርፍ በ4 ኪሎ በሚገኘው መንበረ ጸባዖት ቅድስት ሥላሴ ሳይሆኑ የምትቀብሩኝ እኔን የምትቀብሩኝ በሀገረ ስብከቴ በጅማ ሀገረ ስብከት በገጠር ቤተክርስቲያን ነው የምትቀብሩኝ። ዕጣንና ጧፍ በማታገኘው በተሰደደችው መከራ በምታዩ ቤተክርስቲያን ነው የምትቀብሩኛል። ሌሎች ጳጳሶቻችንስ ይሄንን ብለው ያውቃሉ? አያችሁ፣ ሁሉም የሚያስተምርበት የራሱ የሆነ ጸጋና ስጦታ አለ። ብፁዕ አባታችን በረከቱ ትድረሰን። እኛ የምናውቀው ካለ በገጠር ቤተክርስቲያን ላይ የምናውቀውና መረጃችሁ በእናንተ ደብዳቤ ተጽፎ የሚላከልን ካለ በነጋሽ ሚዲያ፣ በቃለ ቀርን ሚዲያ፣ በአርያ ሚዲያ በነፃ አስተባብረን ለገጠሯ ቤተክርስቲያን የሚቻለውን ድጋፍ እናስደርጋለን። ይሄን ቃል እንገባለን። ከአባታችን ከብፁዕ አቡነ እስጢፋኖስ ሬሳ በፊት ለገጠሩ ቤተክርስቲያን እንደርሳለን። ይሄን ቃል እንገባለን። ለከተሞች መስራት አቁመናል። እንደምታውቁት እኛ የምንሰራው ገጠር ቤተክርስቲያናት ላይ ከተሞችን ተቸግረው እምቢ ብለው ከመጡ እናስከፍላለን። የምናስከፍለው የገጠሪቱን ቤተክርስቲያን ለመስራት ለትራንስፖርት፣ ሌሎች ለበረከት አገልግሎቶች እንዲውል ብቻ ነው እና ብፁዕ አቡነ እስጢፋኖስ ቃል እንገባለን። እኛ የገጠር ቤተክርስቲያናት ጧፍ፣ ዕጣን፣ ዘቢብ፣ ቆርቆሮ፣ እንጨት፣ መቋሚያ የቤተክርስቲያን ንዋያተ ቅድሳት ያጡ ቤተክርስቲያናት ካሉ እኛ በአደባባይ ወጥተን እንለምናለን። መመኖቻችንም ይሰጣሉ። እርሶ ከማረፎ በፊት ያቺ የገጠር ቤተክርስቲያን ጧፍና ዕጣን ታገኛለች፣ ንዋያተ ቅድሳት ታገኛለች። እናንተ ብቻ ለኛ ላኩልን። እኛ አባት እንዲህ ያሉት ካረፍኩ እንኳን የጳጳሱ ሬሳ አለ ብለው አስከሬን አለ ብለው መተው ስጦታ እንዲሰጡ ነው ለቤተክርስቲያኑ። ቅዳሴ እንዳይስተጓጎል ነው፣ ካህን እንዳይጠፋባት ነው፣ ምዕመን እንዳይራቆትባት ነው ቤተክርስቲያን እንዲህ ያሉት አባታችን። እኛ ደግሞ በህይወት እያሉ ሳያርፉብን በፊት እንደርሳለን እያለን አያችሁ። በጳጳስ ሬሳ እንኳን ቤተክርስቲያን ማስቀጠል የፈለጉት እኛ አባት ናቸው። እኛ አባት ጅማ ቅበሩኛሉ። ብፁዕ አቡነ እስጢፋኖስ ይባላሉ። ብፁዕ አቡነ እስጢፋኖስ ነፍሴ ከስጋዬ ስትለይ ስጋዬ በ4 ኪሎ እንዲያርፍ አልፈልግም። በጅማ ሀገረ ስብከት ባለች በአንዲቷ የገጠር ቤተክርስቲያን እንጂ። ምክንያቱም
የሊቀ ጳጳሱ አጽም ያረፈበት ስፍራ ተብሎ ምናልባት በኔ ምክንያት ያቺ የገጠር ቤተክርስቲያን ጧፍና ዘቢብ ታገኝ ይሆናል አሉ። ይሄ ግን እሳቸው ስለሚቀበሩበት ስፍራ ምርጫን ብቻ አይደለም የነገሩ። እሳቸው የነገሩ በገጠር አብያተ ክርስቲያናት ዘቢብና ዕጣን ጧፍና ዕጣን ያጡ ቤተክርስቲያኖች በጣም ብዙ እንዳሉ ጅማ ላይ የነገሩ። ጳጳሱ የተቀበሩበት ቦታ ብለው እንዲሄዱ እየነገሩ ነው። ለካ ጳጳሱ የተቀበሩበት ከተባለ ዘቢብና ዕጣን ይሰጣል። ጳጳሱ የተገኙበት ከተባለ ሰው አስራቱን ያወጣል፣ ንዋያተ ቅድሳት ይገዛል፣ ቤተክርስቲያን ያሰራል። አያችሁ የኛ ጭንቅላት። የጳጳሱን ሬሳ ተከትለው ሄደው ንዋያተ ቅድሳት እንዲሰጡ ብለው አባት እኔ ሳርፍ በ4 ኪሎ በሚገኘው መንበረ ጸባዖት ቅድስት ሥላሴ ሳይሆን የምትቀብሩኝ እኔን የምትቀብሩኝ በሀገረ ስብከቴ በጅማ ሀገረ ስብከት በገጠር ቤተክርስቲያን ነው የምትቀብሩኝ። ዕጣንና ጧፍ በማታገኘው በተሰደደችው መከራ በምታየው ቤተክርስቲያን ነው የምትቀብሩኝ አሉ። ሌሎች ጳጳሶቻችንስ ይሄንን ብለው ያውቃሉ? አያችሁ፣ ሁሉም የሚያስተምርበት የራሱ የሆነ ጸጋና ስጦታ አለ። ብፁዕ አባታችን በረከቱ ትድረሰን። እኛ የምናውቀው ካለ በገጠር ቤተክርስቲያን ላይ የምናውቀውና መረጃችሁ በእናንተ ደብዳቤ ተጽፎ የሚላከልን ካለ በነጋሽ ሚዲያ፣ በቃለ ቀርን ሚዲያ፣ በአርያ ሚዲያ በነፃ አስተባብረን ለገጠሯ ቤተክርስቲያን የሚቻለውን ድጋፍ እናስደርጋለን። ይሄን ቃል እንገባለን። ከአባታችን ከብፁዕ አቡነ እስጢፋኖስ ሬሳ በፊት ለገጠሩ ቤተክርስቲያን እንደርሳለን። ይሄን ቃል እንገባለን። ለከተሞች መስራት አቁመናል። እንደምታውቁት እኛ የምንሰራው ገጠር ቤተክርስቲያናት ላይ ከተሞችን ተቸግረው እምቢ ብለው ከመጡ እናስከፍላለን። የምናስከፍለው የገጠሪቱን ቤተክርስቲያን ለመስራት ለትራንስፖርት፣ ሌሎች ለበረከት አገልግሎቶች እንዲውል ብቻ ነው እና ብፁዕ አቡነ እስጢፋኖስ ቃል እንገባለን። እኛ የገጠር ቤተክርስቲያናት ጧፍ፣ ዕጣን፣ ዘቢብ፣ ቆርቆሮ፣ እንጨት፣ መቋሚያ የቤተክርስቲያን ንዋያተ ቅድሳት ያጡ ቤተክርስቲያናት ካሉ እኛ በአደባባይ ወጥተን እንለምናለን። ምዕመኖቻችንም ይሰጣሉ። እርሶ ከማረፎ በፊት ያቺ የገጠር ቤተክርስቲያን ጧፍና ዕጣን ታገኛለች፣ ንዋያተ ቅድሳት ታገኛለች። እናንተ ብቻ ለኛ ላኩልን። እኛ አባት እንዲህ ያሉት ካረፍኩ እንኳን የጳጳሱ ሬሳ አለ ብለው አስከሬን አለ ብለው መተው ስጦታ እንዲሰጡ ነው ለቤተክርስቲያኑ። ቅዳሴ እንዳይስተጓጎል ነው፣ ካህን እንዳይጠፋባት ነው፣ ምዕመን እንዳይራቆትባት ነው ቤተክርስቲያን እንዲህ ያሉት አባታችን። እኛ ደግሞ በህይወት እያሉ ሳያርፉብን በፊት እንደርሳለን እያለ ነው። አያችሁ፣ በጳጳስ ሬሳ እንኳን ቤተክርስቲያን ማስቀጠል የፈለጉት እኛ አባት ናቸው። በተለይ መልእክት ያለኝ ቲክቶክ ላይ የተለያየ ቪዲዮ የምትሰሩ እስፔሻሊ ኦርቶዶክሳውያን፣ የኛ ኦርቶዶክሳውያን ቪዲዮ መስራት ላይቭ ገብታችሁ እንኳን ማስተማር ባትችሉ ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት ግን በሚገባ በቂ ዕውቀት ግን እንዲኖራችሁ ራሳችሁን አዘጋጁት። ፌመስነት ከመማርነት አይከለክልም። ከ100,000 በላይ ፎሎወር ስላለ ቁጭ ብለህ አትማርም አንተ አልተባልንም። ሁላችን መማር እኔን ጨምሮ መማር አለብን። በቃ አለቀ። የኦርቶዶክስ ቤተክርስቲያን ዕውቀት ማወቅ አለብን። እምነትን ከዕውቀት ጋር አሳብረን መያዝ አለብን። ከዛ ቪዲዮ እንስራ፣ ከዛ ማስታወቂያ እንስራ። አሁን ያምርብናል። እኔ እባካችሁን እና በተለያየ መንገድ አሁን ያለንበት ደረጃ ላይ ይሄን እንድንከተል አደራ ለማለት ያክል ነው። በመጨረሻ ተብከት የምትሰሙ ደግሞ ምዕመናን ደግሞ በውጭ የምትሰሙ ምዕመናን ደግሞ አላለም ላይቭ ላይ የምታዩ ሰዎች ሁላችሁም ደግሞ ከሰውየው ባሻገር ቤተክርስቲያን ተመልከቷት። ባለፈው አንድ ጊዜ ባሮክ የለቀቀው ቪዲዮ አይታችኋል። የሚቅሙ ሰዎች አሉ ብሎ የሚጠጡ አሉናም ብሎ አለ አይደል የለቀቀው። አዎና እነዚህ ሰዎች ቢያጋጥሟችሁ እናንተ ወይኔ ገሌ ቃመ እንዴ ገሌ ጠጣ እንዴ ብላችሁ እዛ ላይ አትተኩ። በቃ ግለሰው ከጀርባዋን ቤተክርስቲያኗን ተመልከቷት።
መቼም የማህበራዊ ሚዲያ አይደለ። አንዳንዱ እኮ አጥቢያ የለውም፣ ደብር እኮ የለውም። እንደዚህ እኮ ነው ትልቁ ችግር እኮ እሱ ነው። ለማውገዝ እንኳን ራሱ እኮ አይመችም። መጣ እኛም የመቀበል ችግር የለብንም፣ እንቀበላለን። እኛም ከስር ልጁንና እንገላለን። ሰው እኮ ምን ገለው እኮ እኛ ነን። ጀግናችን አንበሳችን እንደገለ የሚመቸኝ ሰው የለም ምናምን እንደቀናል። ትመጫለሽ ስንት ዓመት የለፋሽበትን አረብ ሀገር ቤት ሄጄ ለእናቴ ለአባቴ ቆጥ ላይ ለሚተኛው አባቴ እንደው አልጋ ቀይሬ እንጠታ ያለሽ እሱ አዲስ አበባ ይቀበልሻል። አፈፍ አድርጎ ጥብለሽ ወርቆይተሽ ትሄጃለሽ። እጅና እግርሽ ታጥበሽ እየሞከርኩ ነው። ከዛሬ ነገን የተሻለ ለማድረግ እየሞከርኩ ነው። እየጣርኩ ነው። በራሴ አቅም ደሳሳ ጎጆዬን ለመቀየር እየሞከርኩ ነው። እኔ ኖርኩትን ኑሮ ልጄ እንዳትደግመው እየሞከርኩ ነው። ባለቤቴን አንገቷን ቀና ለማድረግ እየሞከርኩ ነው። ወልደው በእኔ ላይ ተስፋ የጣሉ ቤተሰቦችን ህይወታቸውን ለመቀየር እየሞከርኩ ነው። እየጣርኩ ነው። እንዴ ህይወቴን ለመቀየር ከዛሬ የተሻለ ነገን ለመኖር እየሞከርኩ ነው። እየጣርኩ ነው። በቻልኩት አቅም እየሞከርኩ ነው። ኮሜዲያን ያሲኖ የሰራው ካራክተርን በመላበስ ዛሬ መጥቻለሁ። አዎ ሞክሩ። በስኬታችሁ ላይ ሞክሩ። በእርምጃችሁ ላይ ሞክሩ። በሚተዱት መንገድ ላይ ሞክሩ። አደራችሁን የህይወት መንገዳችሁን ለሰው ልጅ አሳልፋችሁ አትስጡ። በራሳችሁ ጥረት አድርጋችሁ ነገን ማየትን ተስፋ ሰንቃችሁ አዎ ሞክሩ። እኔ እየሞከርኩ ነው። የአራዳ ልጆች ፎሎ፣ ላይክ፣ ሼር እንዳይረሳ።